እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድላቸውን እናሰማለን። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አባታችን ገብረ መንፈስ ቅዱስ ከዚህ ከኃላፊው ዓለም በሞት በሚለይበት ቀን በደረሰ ጊዜ መጋቢት 3 ዓርብ ቀን ታመመ። ለሞት የሚያበቃ ጽኑ ደዌ ያዘው። ጌታችንም ሰውነቴ እስከ ሞት ደርሳ አዘነች እንዳለ የሚያርፍበት ቀን በደረሰ ጊዜ ፈራ። ብዙ ስውራን ባህታውያን ወደ እርሱ መጡ። ስማቸውም ፍሬ ቅዱስ፣ ዘርአ ቡሩክ፣ ያዕቆብ፣ ብንያም፣ ዮሴፍ ይባላል። አባታችን ገብረ መንፈስ ቅዱስም ከዚህ ዓለም በሞት እንደሚለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው ከመጀመሪያው እስከ መጨረሻው ያለውን ሁሉ ነገራቸው። እነዚህ ቅዱሳን ባህታውያን የአባታችንን የሞቱን ነገር ሰምተው አዘኑ፣ አለቀሱ። እርሱ የባህታውያን አለቃ ነውና ቅዳሜ ቀን በብዙ ድካም በብዙ ጭንቅ ዋለ። እንዳስለመደው ስለ ኃጥአን ነፍሳት ወደ አምላኩ መለመንን አላቋረጠም። በመሸም ጊዜ ደከመ፣ መናገርም አቃተው። እነዚያም ቅዱሳን ባየው በሰማው እንዲመሰክር ገብረ እንድርያስን ይጠሩት ዘንድ ሄዱ። ደርሰውም አባታችን ገብረ መንፈስ ቅዱስ እንደሚሞት ነገሩት። ገብረ እንድርያስም ይህንን ሰምቶ ፈጽሞ አዘነ፣ መራራ ለቅሶን አለቀሰ። ተነስቶም ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ካለበት ደረሰ። ይኸውም ለእሑድ አጥቢያ ቅዳሜ ማታ ነው። ፈጽሞ መሽቶ ከሌሊቱ 1 ሰዓት ሆኖ ነበርና የቄሱን ቤት አባታችን ካለበት የራቀ ነውና እንደ አንበሳ በገዳሙ ጫካ ተኝቶ አገኙት። የሚጠጋበት ዋሻ፣ የሚጠለልበት ዛፍ አልነበረውም። ከመንገዱ ጥግ፣ ከመንገዱ አቅራቢያ እጁን ዘርግቶ አገኙት። ጌታችን ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደዘረጋ ሆኖ አዩት። አባታችን ገብረ መንፈስ ቅዱስ ከታመመበት ነፍሱ ከስጋው እስከተለየችበት ሰዓት ምስጋናን አላቋረጠም። በመከራው ሁሉ ፈጣሪውን መሰለው። ገብረ እንድርያስም በአባታችን ፊት ያለውን ብርሃን ባየ ጊዜ የእግዚአብሔር ጸጋ አስፈራው። ደም ግባቱ ቀይ ነበር። የራስ ፀጉሩ ረጅም፣ ፂሙ እንደ በረዶ ነጭ። ገዳማዊ አባ ዮሐንስም ይህ ታላቅ አባት ቢሞት ምን አደርገዋለሁ ብሎ በሕሊናው አሰበ። ምን ላድርግ አለ። የት ቤተ ክርስቲያንስ ቀብረዋለሁ? በምንስ ገንዘዋለሁ አለ። ልብስ አልነበረውምና ቁመቱም ረጅም ነውና በዚህ ዘመን እርሱን የሚመስል የለም። ክንዱ ረጅም፣ ግርማው የሚያስፈራ ነውና ስለዚህም ከማን ጋር ቀብረዋለሁ? እኔ ብቻዬን ነኝና ሰውነቱንስ መዳሰስ እንደምን ይቻለኛል ብሎ አሰበ። እነዚህም ህቡዓን ቅዱሳን ሰው እንዳያያቸው ወደ ቤተ ክርስቲያን እንውሰደው ብላቸው በእጄ አይሉኝም፣ ከሰማይ ከምድር የከበረ ይህ ታላቅ ሰው በዚህ በጫካ ውስጥ ብንቀብረው እግዚአብሔር ይቆጣል ብሎ አሰበ። ዳግመኛም ወደ ደብረ ዊፋት ልሂድ፣ የአባታችንን ዕረፍት ለዚያች ሀገር ሰዎች ልናገር፣
አስከሬኑንም ወስደው በዚያ በክብር በምስጋና ይቅበሩት ብሎ አዘዘ። አባ ዮሐንስም ይህንን ሲያስብ 2 ሰዓት ያህል ቆየ። በህሊናው ይህንን ሲያወጣ ሲያወርድ ስሙ ያዕቆብ የሚባል አንድ ሽማግሌ በምሞትበት ጊዜ ስጋዬን ይገንዝ ዘንድ ይቀብረኝም ዘንድ ለሰው አይቻለውም፣ የሰማይ መላእክት እግዚአብሔር ባዘዘው ቦታ ያኖሩኛል እንጂ ሲል ሰምቻለሁ ብሎ ነገረው። አባታችን ገብረ መንፈስ ቅዱስ ስለራሱ እንዲህ ትንቢት ተናግሮ ነበርና ከዚህ በኋላ ከሌሊቱ 6 ሰዓት በሆነ ጊዜ ይኸውም እሁድ ነው፣ ከሰማይ ታላቅ የነጎድጓድ ድምፅ ተሰማ። ጌታችን ኢየሱስ ክርስቶስ እመቤታችን ድንግል ማርያምን 12ቱ ሐዋርያት 15ቱ ነቢያት በመከራው የመሰሉት ሰማዕታትን አገልጋዮቹ ጻድቃን ቅዱሳን መላእክቱንም አስከትሎ ወደ አባታችን ገብረ መንፈስ ቅዱስ መጣ። ዳግመኛም እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የሚያበራ አይነቱ ልዩ ልዩ የሆነ በረዶ የመሰለ መብራት ከሰማይ እየተወረወረ ወረደ። በዚያ የነበሩ ቅዱሳን ሁሉ ስላዩት ታላቅ ግርማ ፈሩ፣ ደነገጡ። ፈጽመው ስጋውን መንካት አልቻሉም። ከዚህ በኋላ ቅዱሳን ሁሉ በመፍራት በመንቀጥቀጥ ሸሹ፣ ባዩትም ነገር ደንግጠዋልና። ምድርም ተንቀጠቀጠች፣ ተራሮችም ተነዋወጡ፣ ታላቅም ጩኸት ሆነ። እነዚህም ቅዱሳን በምድር ላይ የሚደረገውን ታላቅ ምስጢር ያዩ ዘንድ ከሩቅ ቆሙ። እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ያስተውሉ ዘንድ እነዚያን ቅዱሳን አነጻቸው፣ ባዩት በሰሙት ነገር ምስክር ይሆኑ ዘንድ። ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን ወዳጄ ቸር አለህን? የታመንክ አገልጋዬ ቸር አለህን? ለስምህ መታሰቢያ ቃል ኪዳኔን አጸና ዘንድ እነሆ ወደ አንተ መጣው። ይህን ብሎ መታሰቢያህን ዝክርህን ያደረገ ስምህን የጠራ የገድልህን መጽሐፍ የጻፈ በእጁም ያጻፈ ከአንተ ጋር በግልጽ የእሳትን ባህር ተሻግሮ ይለፍ፣ መኖሪያውም በብርሃን ቤቶች ይሁን። በሚያስፈራ ዙፋኔ ስሙን እጽፋለሁ። ያለ ጥርጥር በቃል ኪዳን አምኖ መታሰቢያን የሚያደርገውም ካንተ ጋራ በግልጽ ባህረ እሳትን ይሻገር፣ ያለ ኀፍረት ያለ ፍርሃት በፊቴ ይቁም አለው። በመታሰቢያ ቀን የተራበውን ቢያበላ እኔ በመንግስተ ሰማያት የሕይወት እንጀራ ሰጠዋለሁ። በዚህ ዓለም እስከ ዓለም ፍጻሜ ድረስ አይራብም። የተጠማውንም ቢያጠጣ ሄሮድስ ካስገደላቸው ሕፃናት ጋራ በመንግስተ ሰማያት የሕይወት መጠጥን አጠጣዋለሁ። በመታሰቢያ ቀን ዕጣንን ቢሰጥ ከአንተ ጋራ ንጹሕ ይሆናል። በየዕረፍትህ በዓል ለቁርባን የሚሆን ንጹሕ መገበሪያ ያመጣ ዘቢብም ያመጣ በሰማያዊት ኢየሩሳሌም እቀበለዋለሁ። ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። በመታሰቢያ ቀን መብራት የሰጠ ከፀሐይ 7 እጅ በሚያበሩ በ12 መብራቶች ጨለማውንና የእሳቱን ባህር ይሻገር። መታሰቢያ በሚደረግበት በዓል ሕዝቡ ቢሰበሰቡ እኔ ቅድስት በምትሆን በደብረ ጽዮን ከቅዱሳን ሁሉ ጋራ እሰበስባቸዋለሁ ብሎ ቃል ኪዳን ሰጠው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ አለው። እኔ በዚህ ዓለም 562 ዓመት ስኖር ውሃን ጠጣ ዘንድ እህልን የእንጨትን ፍሬ በላ ዘንድ አልወደድኩም፣ ልብስንም አልለበስኩም። በባህር ውስጥ ከአሳ ከጉማሬ ከአዞ ጋራ እራቁቴን ኖርኩ እንጂ ዳግመኛ ከአንበሳና ከነብር ከድብና ከዘንዶ ተራራ ለተራራ ስዞር ከወፎቹም ጋራ በየዛፉ
ስር ኖርኩ። ይህንንም ቃል ኪዳንስ ለሌሎችስ ቅዱሳን ትሰጣቸዋለህን? እኔስ እለምንሃለሁ በእጄ በለኝ። መታሰቢያዬን ለሚያደርግ በአማላጅነት የሚያምን ሰው ኃጢአት ሰርቶ ንስሐ ሳይገባ ድንገት ቢሞት ማርልኝ አለው። ጌታችን ኢየሱስ ክርስቶስም አባታችንን የምምርልህ ክርስቲያንን ብቻ አይደለም፣ መታሰቢያን የሚያደርግ አረማዊም ቢሆን ወደ ሃይማኖት መልሼ እምርልሃለሁ፣ ከአንተም ጋር ንጹሕ ይሁን። መጋቢት 5 ቀን መታሰቢያን ያድርጉ። በዚች ቀን ነፍስ ከስጋ ተለይታለችና በ12 ወር እንደ እናቴ እንደ ማርያም ማህበርን ያድርጉ። እኔም ማህበራቸውን እባርካለሁ። አለቃይም ቢሆን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን እግዚአብሔር ለሚወዱት ለሚያከብሩት ሰዎች ያዘጋጀላቸው ታላቅ ዙፋን ሰጠዋለሁ። ከእንግዲህ ወዲህ ወደ ብርሃን ቤቶች ውጣ፣ ከፀሐይ ከጨረቃ ከከዋክብት 12 እጅ የሚያበራ መንበር እንካ ውሰድ። 12 አክሊልም ሰጠውክ። ቅዱስ ሚካኤል 3 አክሊሎችን ሰጠው። ቅዱስ ገብርኤልም 3 አክሊሎችን ሰጠው። ሱራፌልም 3 አክሊሎችን ሰጠው። ኪሩቤልም 3 አክሊሎችን ሰጡት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የብርሃን መብራት ሰጠው። 10,000 በቀኝ 10,000 በግራ 10,000 በፊት 10,000 በኋላ የብርሃን ዕንቁዎችንም ሰጠው። 12 በቀኝ 12 በግራ 12 በፊት በኋላ ከፀሐይና ከጨረቃ 7 እጅ የሚያበራ ዕንቁን ሰጠው ካለው። ዳግመኛ የብርሃን ድባቦችን ሰጠው። 10,000 በቀኝ 10,000 በግራ 10,000 በፊት በኋላ እያንዳንዱ የብርሃን ድባብ ከፀሐይ 7 እጅ ያበራል። 562 ዓመት ሳትለብስ ራቁትን ስለኖርክ የብርሃን ልብስ ሰጠውክ። ሕብሩ እንደ በረዶ ነጭ ሆነ የሚያንጸባርቅ የብርሃን መደረቢያ ሰጠውክ። ባልንጀሮች ቅዱሳን ባዩ ጊዜ ከሚያስደነግጥ ልብስ የተነሳ ይደነግጣሉ። እንደኔ የሚያስፈራ ግርማ ሰጥሃለሁ። የጨለማ አበጋዞች አጋንንትን ከግርማው አስፈሪነት የተነሳ ይወድቃሉ፣ እንደ ሰምም ይቀልጣሉ። የብርሃን ቤቶችንም ሰጠውክ። ከአንተ በፊት ከአንተም በኋላ ከሚነሱ ከሰማዕታት ከጻድቃን ከሐዋርያት ከነቢያት ከሁሉ የሚበልጥ መንግስትን ሰጠውክ። እንደ ዓይን ጥቅሻ ከሰሜን እስከ ደቡብ ምስራቅ እስከ ምዕራብ ከምድር እስከ ሰማይ እንደ ንስር የሚበሩ ክንፍ ያላቸው የእሳት ፈረሶችን ሰጠውክ። አባታችን ገብረ መንፈስ ቅዱስም ይህንን ሁሉ ቃል ኪዳን ከሰጠው በኋላ እግዚአብሔርን አመሰገነ። አቤቱ ጌታዬ፣ ለኔስ ይህንን ሁሉ ክብር ሰጠኝ፣ እስከ ስንት ትውልድ ትምርልኛለህ አለው። ጌታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን እስከ 15 ትውልድ ድረስ እምርልሃለሁ። 5 ውሾችም እኔ በወንጌል ጻድቁን የተቀበለ የጻድቁን ዋጋ ያገኛል ያልኩትን አምነው መታሰቢያን ዝክርህን ቢያደርጉ ያለ ንስሐ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን ጌታዬ በፍርድ ቀን ሰው የሚፈረድበት በምን ምክንያት ነው ብሎ ጠየቀው። ጌታችንም 10 ቃላተ ኦሪትን 6 ቃላተ ወንጌልን ያልፈጸሙ ምዕመናን ይፈረድባቸዋል። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ስሜን ቢጠሩ መታሰቢያን ዝክሬን ቢያደርጉ እነዚህ ያልፈጸሙትን አትምራቸውምን አለው። አስቀድሞ አስራት ሰጥተኸኛልና አቤቱ ማራቸው፣ ይቅር በላቸው፣ አትቀየማቸው፣ መዓትህን አታሳያቸው፣ ከሚፈረድባቸው በግራ ከሚቆሙት ጋራ
አትቁጠራቸው አለው። ጌታችን ኢየሱስ ክርስቶስም መታሰቢያን ዝክርህን ያደረገውን ስምህን የጠራውን የገልህን መጽሐፍ ያጻፈውን ቃል ኪዳንህን አምኖ በእጁ የጻፈውን ቤተ ክርስቲያንህን ያነጸውን በስምህ ታቦት ያከበረውን ስለ አንተ የተራቆተውን ያለበሰ ምርልሃለሁ አለው። በደላቸውን ሁሉ እተውላቸዋለሁ፣ በቀኝ አቆማቸዋለሁ፣ በቀሌን አነሳለሁ። የዘላለም ተድላ ደስታ ባለበት በመንግሥተ ሰማያት ከጻድቃን ጋር አቆጥራቸዋለሁ። ዳግመኛም አስራት እሰጥሃለሁ፣ እነዚያን ትእዛዛት ያልፈጸሙትን በአማላጅነትህ ቢያምኑ እምርልሃለሁ አለው። አባታችንም ጌታችንን ምንም ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ግዮን ዳርቻ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን በግዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውምን? አለው። ጌታም አዎን አልምራቸውም፣ ሥራ ያበዛሉና አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አቤቱ ማራቸው፣ ይቅር በላቸው፣ ቁርባንና ቅዱሳንን እንዲወዱ አድርጋቸው፣ ሥራዬንም እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከው ሁሉ ይፈጸማልና ሥራ ሰሪውን ይቃወመዋልን? አለው። ጌታችንም ይህ ነገር አስራት ይሁንልህ፣ እንደወደድክ አድርግ፣ ላንተ ብቻ ይሁን፣ መታሰቢያን ያድርጉ፣ በአማላጅነት ይመኑ፣ የዘላለም ደስታ ካለበት በመንግሥተ ሰማያት ይኖሩ አለው። አባታችን ገብረ መንፈስ ቅዱስም አቤቱ አስቀድመ እስከ 15 ትውልድ ድረስ እምርልሃለሁ ብለህ ቃል ኪዳን ሰጥተህ ነበር። ልጅ ባይኖራቸው መካን ቢሆኑ ጌታዬ እንዴት ይሆናሉ? አለው። ጌታችንም ልጅ እሰጣችኋለሁ፣ መካን ብትሆኑ ማኅፀኗን ፈትቼ ልጅ እሰጣታለሁ። ወንዱም መካን ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አደርገዋለሁ አለው። ዳግመኛ ለሌሎች ቅዱሳን ያልተሰጠውን ቃል ኪዳን እሰጥሃለሁ። መታሰቢያን ዝክርህን ለሚያደርግ እናት አባቱ ሞተው ወደ ሲኦል ከወረዱ በኋላ ከመከራ ከሲኦል አውጥቼ ነፍሳቸውን ላንተ እሰጥልሃለሁ አለው። መነኮሳትን በኃጢአት ምክንያት የንጽህናቸው ክንፍ ቢሰበር በቃል ኪዳንህ ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍን እሰጣቸዋለሁ፣ ንጽህናቸውንም እመልሰዋለሁ አላቸው። ንጽህናቸውንም እመልስላችኋለሁ አለው። የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት ያሳትፈን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ መልካቸውን እናሰማለን። ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ለተወለድከው ልደትህ ሰላም ላለው። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች ክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም ላለው። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈኝ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን
ለተቀረጸ ስም አጠራር ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይል ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝና ላተረፈው ስም አጠራር ኢትዮጵያ ታመሰግናለች፣ ግብጽ ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስዕርተ ርእስህና በጠፈረ ክሳድ ላይ ለሚገኘው ርዕስ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጅሃት በመንግሥተ ሰማይ ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋራ መብራት አብርቼ እቀበለው ዘንድ ከትሩፋቱ ገድል የመብራት ዘይት አካፍለ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንንቶች ሰላም እላለሁ። ለስጋዊ መድረክ መብራት ለሆኗት አይኖችም ሰላም እላለሁ። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ጻፍ፣ አእምሮዬ ትክክል አይደለ ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አእዛኖች ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋራ መሐሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያም ንጽሐ ድንግልና ገና በሩቁ ለሚያሻትቱ አእናፎች ሰላም እላለሁ። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊትህ በማስቀደም የዚያን የውዳቄ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቅህ የያዝህ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግስትን ፈጽማ ደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና። ክቡሩ አባት ሆይ ግሩማን አናብስትን በስልጣን ስራው የምትገዛ ነህና አንተን በምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃል ሰላም እላለሁ።
ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳይ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባህሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስህን ተን ከእስትንፋሴ ጋር አንድነትን ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉርኤ ሰላም እላለሁ። ክቡር አባት ሆይ ረዳትነትህንና የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ የቃል ኪዳንህ አስራት አድርገን እያሉ ይማልዱሃል። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነትህ ዝናብ በሚያስፈልገው ቦታ ዘንማ የሰውነቴን በረሃነት ወደ ለምለምነት ለወጠችው ኮን። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስናን ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባን ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድህ ነህ እኮን። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትህትና ሥርዓት በአንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋራ ትክክል ለሚሆን እንግዳ ሰላም እላለሁ። ክቡር አባት ሆይ ከፍትወታተ ኃጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማ መረገጫ ነውና። ገብረ መንፈስ ቅዱስ ሆይ ክርስቶስን የምስጋና መስዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ቡርናህና መዝርዓት ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ከሳዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሰራ አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና አጽፋሮች ሰላም እላለሁ።
ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ፣ አባት ሆይ አንተ በቸርነትህ ብዛት እኔን ጎስቋላው ልጅህን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍ ለማይፈልግ በአክናፍ ለተሸለሙ ጎን ሰላም ላለው። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ከአንተ ስም ጋራ በዚያ ጻፍልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት አይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም ላለው። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃለ ድህንጻቸው ሆነሃልና። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም ላለው። የኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላት የመሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትህትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት ፋሲካ በዓል ከበግና ከፍየል ኩላያት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኩላያቶች ሰላም ላለው። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሾችን ሕንፃዋ ከፈረሰ መሰረቷ ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተህ ግብረ ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም ላለው። ክቡር አባት ሆይ የባለ 10,000 መክሊተ ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰልኩ እኔን አገልጋይህን ጌታ በሾመህ ቦታ ከኋላ አስከትለይ ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህና አማኦትህ ሰላም ላለው። ክቡር አባት ሆይ መዓዛው ጣፋጭ ሆነ መልካም ሽቶ ነህና የአንተ ጼና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቶ ዋጋ የሌለው ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉት ሕዋሳቶች መካከል በሚገኝ በሰሌዳ ከርስህ ላይ ለተቀመጠ እንብርት ሰላም ላለው። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትን በእህል በረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከፀጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብ ሰላም ላለው። ክቡር አባት ሆይ አማልደ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነው አቋያጽህና ስግደት የዘወትር ግብራቸው ለሆነ አብራኮች ሰላም ላለው። ክቡር አባት ሆይ ስለ እመቤታችን ማርያምና ስለተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራው ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚች ዓለም ጎዳና ላልተጓዙ እግሮች ሰላም ላለው። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያው አንተ ነህ። በአውራጇ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርተ ሃይማኖት ተዳርሷልና
ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም ላለው ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ ከሀገር ወጣ። ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መካሄድ ሰላም ላለው ክቡር አባት ሆይ እኔ ማርያም ታማኝ አገልጋዩዋ የሆንኩት የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም ላለው ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ላስደነቀው አካለ ቆምህ ሰላም ላለው ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክ ሰላም ላለው ቅብአ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና ስለዚህ ነገር አንደበት የምስጋናህን ይናገራል፣ በፍጹም ልቦናይም ላንተ እገዛልሃለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም ላለው ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም ላለው ክቡር አባት ሆይ ይህን መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም ላለው መጽሐፈ ገድል ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም ላለው ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ ምስጋናንም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻል ጀምሬ ከፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ የተጨመረ ነገር የለም። እንዲያውም ሁሉ በሁሉ ምሉእ የሆነ መልካም ነው እንጂ በለኝ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም ላለው ክቡር አባት ሆይ ክብርህ ከመላእክት ክብር ያነሰ ነው እኮን። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጸምዳለችና አንደበቴን ግለጥ፣ ልቦናዬን አብራ። ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም ላለው
ክቡር አባት ሆይ አንደበት እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠ በመላ አካልህ የበቀለው ጸጉር ልብስ ሆኖ ኖርክ። ክቡር አባት ሆይ ስጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎት ኃይለ ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ንሂሳ በሚባል ሀገር የሚኖሩ ስምዖንና ቅሌስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅሌስያ ማኅፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ከበረከቱ ከትሩፋቱ ያሳትፈን። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባን አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ስጋዊ ሥርዓተ ቀብሩን በኢትዮጵያ የተፈጸመ እሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን ገብረ መንፈስ ቅዱስ አምላክ ሆይ ስለ ክቡር ጻድቅ ብለህ ከመከራው ሁሉ እኔን አገልጋይህን ሰውረኝ። ለጠላት አሳልፈህ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ አንተ ፍጥረት አንተም የኔ ፈጣሪ ነህና ክብር ምስጋና ላንተ ይገባል ለዘላለም አሜን። ሰኔ 5 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። ይህ ቅዱስ ከምእመን ዋልጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካህዲው ሉያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላ በእርሱ ፈንታ ወንድሙ ነገሰ። እርሱም አርዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን የምዕመናንን አብያተ ክርስቲያናት እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናንን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሱ ትእዛዝ በሚገዛው ሀገር ሁሉ ደረሰ። ይህ አባ ያዕቆብን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜ ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱትን ጠላቶቹን ሄዶ ለመውጋት ሲወጣ ንጉሱን አገኘው። ይህ አባት ያዕቆብን በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናቸውንም ክፈትላቸው ብዬ እለምንሃለሁ። ይህን ካላደረግክ ግን እግዚአብሔር ይጥልሃል፣ ከጠላቶችም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሱም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜ ቅዱሱን ይዘው ደብድበው አሰሩት። ንጉሱም ከሰራዊቱ ጋር ወደ ጦርነት ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ምስጋና ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ የተከተሉ ሸሽቶ ከአንዲት አዕድ ውስጥ ገባ። በዚያም በረከሰች ሃይማኖት ከሚያምኑ ወገኖች ጋር በእሳት አቃጠሉት። የቀሩትም ሰራዊት ወደ ውስጥ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አስወጡት። ምዕመናንን ከከሃዲያን በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎች አባቶቻችን ሐዋርያት ወደሆነች ሃይማኖት ተመለሱ።
በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ አመኑ። ከዚህ በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። ሰኔ 5 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ብሶይ ኃያል ሰማዕት፣ ቅድስት ማርታ ለባሲተ ክርስቶስ፣ ቅዱስ ያዕቆብ ምስራቃዊ፣ ቅዱስ ቢፋሞን ሰማዕት፣ ቅዱስ መቃር ሰማዕት፣ ቅዱስ መርቆሪዎስና ማህበሩ ሰማዕታት። ወርሃዊ ቅዱሳን በዓላት፦ ጴጥሮስ ወጳውሎስ፣ አቡነ ገብረ መንፈስ ቅዱስ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናቸው፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴት አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁ እንድትሰጡ እየጠየቅን በሀገር ውስጥ ያላችሁ፣ በሀገር ውጭ በስደት በስራ ላይ ሆናችሁ የምትሰሙ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። ከምን ጊዜውም በላይ ለብዙዎች ሕዝበ ክርስቲያን የምንሰራው ቪዲዮ እየተዳረሰ አይደለምና በምትችሉት መጠን መንፈሳዊ ድጋፋችሁ አይለየን ስንል እንጠይቃለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም። ማንኛውም ጥያቄ፣ መንፈሳዊ ጥያቄዎችን አዘል ማንኛውም አገልግሎቶችም ካላችሁ ኮመንት ላይ ማስፈር የምትችሉ መሆኑን እንገልጻለን።